ስሜ አዳም ታምራት ይባላል። የጎንደር ዩኒቨርሲቲ የአራተኛ ዓመት የኢንፎርሜሽን ቴክኖሎጂ ተማሪ ነኝ። ዛሬ ይዤላችሁ የመጣሁት ዩኦጂ ካምፓስ ናቪጌተር ይባላል። ይህ አፕሊኬሽን ነው። ይህ አፕሊኬሽን ሶልቭ ያደርጋል ብለን ያሰብነው ፕሮብሌም ያው እንደሚታወቀው በየአመቱ ወደ ግቢያችን የተለያዩ ፍሬሽ ስቱደንቶች እና ደግሞ አዳዲስ ኢምፕሎዮች ቪዚተሮች ይገባሉና እነዛ ሰዎች ወደኛ ግቢ በሚገቡበት ጊዜ ጎንደር ዩኒቨርሲቲ እንደሚታወቀው ሰፊ ግቢ ነው እና ያን በዛ ግቢ ውስጥ ደግሞ የተለያዩ ቢልዲንጎች እና የተለያዩ አድሚኒስትሬሽን ቦታዎች አሉና እነዛን አክሰስ ለማድረግ በጣም ከባድ ነው የሚሆንባቸው እንደ ፍሬሽ ስቱደንትም እንደ ቪዚተርም በመናይበት ማለት ነው። ሶ የግዴታ ጋይዳንስ ያስፈልጋቸዋል። ስፔሻሊ ደግሞ ብላይንድ ዩዘሮች በሚሆኑበት ጊዜ ማየት የተሳናቸው ሰዎች ወደ ግቢያችን ሲመጡ የግዴታ ጋይዳንስ ያስፈልጋቸዋልና የነሱን ፕሮብሌም ሶልቭ ለማድረግ ያህል በማሰብ የተሰራ ነው። ስሜ ፌቨን እንዳለው እባላለሁ። የጎንደር ዩኒቨርሲቲ የአራተኛ ዓመት የኢንፎርሜሽን ቴክኖሎጂ ተመራቂ ተማሪ ነኝ። የኛ ፕሮጀክት የሰራ ነው ዩኦጂ ኖቲስ ቦርድ ይባላል። ዩኦጂ ኖቲስ ቦርድ ማለት የተለያዩ ኖቲፊኬሽኖችን ወይም ማስታወቂያዎችን ሴንትራላይዝድ ወይም ሪሌብል የሆነ ፕላትፎርም ላይ በአንድ ተሰብስቦ ለታርጌት ኦዲየንስ ሁሉንም በአንድ ተደራሽ ማድረግ ነው። ስለዚህ ይህንን ፕሮጀክት አላማ አድርገን መጀመሪያ መነሻ ስንሰራ ያገኘናቸው ፕሮብሌሞች ምንድን ናቸው? ግቢያችን ውስጥ ማስታወቂያዎች የሚለጠፉት በወረቀት ቦርዶች ላይ በመለጠፍ እንዲሁም በተለያዩ የቴሌግራም ቻናሎች በዋትስአፕ በቴሌግራም በኢሜይል ነበሩ። እነዚህ ማስታወቂያዎች በጣም ተበታትነው ነው የሚገኙት። ስለዚህ በመበታተናቸው ምክንያት ደግሞ ተገቢውን የሆነ ኢንፎርሜሽን በተገቢው ሰዓት ወይም በትክክለኛው ሰዓት ተደራሽ አይደረግም። እንዲሁም ማስታወቂያዎች ፖስት የሚደረጉት በፊዚካሊ ወይም ቦርድ ላይ በመለጠፉ ምክንያት ሰው ሰራሽ ወይም የተፈጥሮ አደጋ ስለሚደርስበት ማስታወቂያዎቹ በዝናብ እንዲሁም በተለያዩ ሆን ተብለውም ቢሆን በሰዎች ስለሚጠፉ ስለዚህ ይሄንን ለማስቀረት እኛ ይሄንን ሁሉ እንደ ሪኳየርመንት ወይም ሪኳየርመንት ጋዘ ካደረግን በኋላ ሴንትራላይዝድ የሆነ ሮል ቤዝድ የሆነ አውተንቲኬሽኑ ደግሞ በኢንስቲትዩሽናል ኢሜይል uog.edu.et በተሰኘ ሁላችንም ይሄ ኢሜይል ስላለን የዩኒቨርሲቲው ተጠቃሚ የሆነ ሁሉ አካል ይሄ ኢሜይል ከሌለው በስተቀር ወደ አፕሊኬሽናችን መግባት አይችልም። ስለዚህ የሰራ ነው ምንድነው ሮል ቤዝድ የሆነ ሴንትራላይዝድ የሆነ አውተንቲኬሽኑ ደግሞ በኢንስቲትዩሽናል ኢሜይል የሆነ የአንድሮይድ ቤዝድ ዲጂታል ኖቲስ ቦርድ ሲስተም ነው የሰራ ነው ማለት ነው። ስሜ ሄለማርያም አዱኛ ይባላል። የዘንድሮ የኮምፒውተር ሳይንስ ተመራቂ ተማሪ ነኝ። የመጣነው ፕሮጀክት ፎከስ ጋርድ ይባላል። የዲጂታል ዌልቢንግ አፕሊኬሽን ነው። ለምን ይሄንን ዴቨሎፕ አደረጋቸው ሲባል አሁን አብዛኞቻችን ሶሻል ሚዲያ ፕላትፎርሞች ላይ አብዛኛው ሰዓታችንን እንጨርሳለን። ስለዚህ ይህንን ኮንትሮል ለማድረግ ፓረንቶችን ራሳቸውንም ሊሆን ይችላል ቻይልዶቻቸውን ኮንትሮል ለማድረግ የሚያስችል አፕሊኬሽን ነው ማለት ነው ዴቨሎፕ ያደረግነው። ምን ፊቸር አለው ብለን ስንጠይቅ አፕሊኬሽናችን አሁን ካሉት ከዲጂታል ዌልቢንግ አፕሊኬሽን ከሚባሉት ለየት ያሉ ፊቸሮች አሉት። ከነሱ መካከል ግራጁዋል የሆነ የቢሄቪራል ቼንጅ ማምጣት የሚችል ሜትድ አለው። ያ ሜትድ እንዴት ነው የሚሰራው ከተባለ ቻይልዱና ፓረንቱ ወይም ቻይልዱ አብዛኛው ሰዓቱን ሶሻል ሚዲያ ፕላትፎርም ላይ ዛሬ በጣም ብዙ ሰዓት የሚጠቀም ከሆነ ነገ ከነገ ወዲያ ቀስ እያለ ግራጁዋሊ ቼንጅ እያደረገ ከዛ ከሚጠቀመው ሰዓት ላይ እየቀነሰ ኖርማል ፖዚሽን ያ ማለትም ብዙ ሰዓት ሶሻል ሚዲያ ላይ የሚያጠፋውን ሰዓት እንዲቀንስ የሚያደርግ ሜትድ አለው ማለት ነው። ሌላ ተጨማሪ ፊቸራችን ምንድነው? እነዚህ ኤክስፕሊሲት ወይም አደልት ኮንተንት የሚባሉ ከባህልም አንጻር ሊሆን ይችላል ከሃይማኖት አንጻር ሊሆን ይችላል። እነሱን ነገሮች ፓረንቱ ቻይልዱን ሊቆጣጠር ይችላል ወይም ራሱን ከዛ ነገር መገደብ ቢፈልግ እነዚህን ነገሮች ፊልተር አድርጎ ብሎክ የሚያደርግ ሜትድ አለን ማለት ነው። ፕሮጀክታችን የሰራ ነው ስማርት ፓርኪንግ ማኔጅመንት ሲስተም ፎር ጎንደር ሲቲ ነው። እንደሚታወቀው
ፕሮጀክታችን ከስማርት ሲቲ ጋር ይሄዳል ብለን ያሰብነው ነው። አሁን ከተጀመረው ፕሮጀክት ጋር ምንድነው ጎንደር እንደሚታወቀው የቪዚተሮች ሀገር ናት። ሶ ሌጋል የሆነ ቦታ ስቴሽን የት እንደሆነ አያውቁም፣ ኤንድ የት ቦታ ማቆም እንዳለባቸው አያውቁም ማለት ነው። ሶ ያን እና ሪል ታይም የሆነ ኢንፎርሜሽን የሚያገኙበት ነገር የለም ማለት ነው። ለዛ ሞባይል አፕ ዲዛይን አደረግም ማለት ነው። ኦልሶ ጎንደር ላይ ብዙ የጭነት መኪኖች አልፎ ይሄዳሉ። ሶ ትራከሮችን አክሴፕት የሚያደርግ ስቴሽን የት እንዳለ አያውቁም። ሶ ዲዛይን ያደረግነው 3 ነገር ነው። ፕሮቶታይፕ አለን፣ ሪል ታይም የሆነ የተጠቀምነው አይኦቲ ቤዝድ ነው። ኤንድ ምንድነው ሞባይል አፕ አለን ማለት ነው ለድራይቨሮች አማርኛም ሰፖርት የሚያደርግ ለአጠቃቀም ምቹ የሆነ ሞባይል አፕ አለን ማለት ነው። ሶ በዛ ሎጊን አድርገው ሲገቡ በአቅራቢያ ያሉ ስቴሽኖችን ከሎኬሽናቸው አንጻር ያመጣላቸዋል ማለት ነው። ሶ ሰውን መጠየቅ የማይጠብቅባቸውም ከሎኬሽን አንጻር በዲስታንሱ ማለት ነው ያመጣላቸዋል ማለት ነው። እና ሪል ታይም የሆነ ኢንፎርሜሽን ያሉ ስንት እንደሚያስከፍል በሀወር ያሉ ቡክ ማድረግ ይችላሉ ኦንላይን ማለት ነው። እንደ ጎንደር ዩኒቨርሲቲ ዲጂታል 2030ን ሊያሳኩ የሚችሉ የትምህርት ፕሮግራሞችን በመቅረጽ ብቁ የሆነ የሰው ኃይል ማፍራት በዋናነት የምንሰራው ስራ ነው። ከዚህ አንጻር ቀደም ሲል ይሰጡ ከነበሩ ፕሮግራሞች በተጨማሪ የዘመኑ ያመጣቸው አዳዲስ ከዲጂታላይዜሽን ጋር ተያያዥ የሆኑ ትምህርት ክፍሎችን በመክፈት እየሰራ ነው የምንገኘው። ለምሳሌ ከአርቲፊሻል ኢንተለጀንስ ጋር ተያይዞ የአርቲፊሻል ኢንተለጀንስ የምርምር ማዕከል አለን፣ በቅርቡ ከፍተናል። ፕሮግራሙ በተመሳሳይ በማስተርስም በፒኤችዲም እየከፈትን ነው የምንገኘው። እንደ ጎንደር ዩኒቨርሲቲ እንደ ኢንፎርማቲክስ ኮሌጅ ድን ጽህፈት ቤት ነው እንደዚሁም እንዳጠቃላይ በሀገር አቀፍ ደረጃ በዲጂታል 2030 ለማሳካት የምንሰራቸው በርካታ ስራዎች አሉ። እንግዲህ በአሁኑ ሰዓት ቴክኖሎጂው የሁሉም ሁሉንም ነገሮች ውጤታማ ለማድረግ የማይተካ ሚና ካላቸው የትምህርት ዘርፎች መካከል አንዱ በመሆኑ የዲጂታል 2030 ለማሳካት ብሎም በዘርፉ ላይ ከፍተኛ ተጽዕኖ ፈጣሪ ለውጦችን ለማምጣት አዳዲስ ፕሮግራሞችን እየከፈትን ነው። ከነዛ መካከል አርቲፊሻል ኢንተለጀንስ፣ ዲጂታል ትራንስፎርሜሽን ኤንድ ኢኖቬሽን፣ ሳይበር ሴኩሪቲ ኤንድ ኮምፒውተር ኔትወርክ የመሳሰሉ ፕሮግራሞችን በአዲስ መልክ እያስፋፋ እንገኛለን። አጫጭር ስልጠናዎች፣ ምክንያቱም በአሁኑ ሰዓት ሁሉም ሰው ኮምፒውተር ሊማር አይችልም፣ የኮምፒውተር ፕሮፌሽናል ሊሆን አይችልም። ስለዚህ በዴታ ሳይንስ፣ በሳይበር ሴኩሪቲ፣ በዌብ አፕሊኬሽን፣ በአንድሮይድ ዲቨሎፕመንት ላይ እና በርካታ ስራዎች ላይ ሊሰሩ የሚችሉ የዲጂታል ሰርቲፊኬቶችን በሴኔት አጸድቀን ወደ 7 የሚሆኑ ዲጂታል ላይ የሚሰሩ ፕሮግራሞችን እየሰራ እንገኛለን። ከዚህም በተጨማሪ የአርቲፊሻል ኢንተለጀንስ የምርምር ማዕከል አቋቁመናል ከኢትዮጵያ አርቲፊሻል ኢንተለጀንስ ሴንተር ጋር በጋራ በመሆን እንደዚሁም ከሌሎች ተቋማት ጋር በመተባበር ሴንተሩ የምርምር ስራዎችን ኤአይ ላይ የሚሰሩ አፕሊኬሽኖችን መሬት ላይ ለማውረድ የሚሰራ ስራዎች ነው። ስለዚህ በአጠቃላይ መማር ማስተማሩን በከፍተኛ ደረጃ ከፍ ሊያደርጉ የሚችሉ ኮምፒውተሮችን ተወዳዳሪ ሊያደርጉ የሚችሉ ውጤታማ የሆኑ የመማር ማስተማር ስራዎችን እየሰራ እንገኛለን። እንግዲህ ዲጂታል 2030 እውን ለመሆን ከሚፈልጋቸው ነገሮች መካከል አንዱ የሰው ኃይል ማምረት ነው። ስለዚህ ጎንደር ዩኒቨርሲቲ በዘርፉ የላቁ አቅም ያላቸው አልጎሪዝሞችን የሚያበለጽጉ ዴታዎችን የሚተነትኑ ብቁ የሆነ የሰው ኃይሎችን ያመርታል። ስለዚህ እነዚህ ፕሮግራሞች ከመጀመሪያ ዲግሪ እስከ ፒኤችዲ እንዲሁም በአጫጭር ሰርቲፊኬቶች ብቁ የሆኑ ሰዎችን ማምረት ነው። አንዱን እሱን ስራ እየሰራ ነው። ሁለተኛው የሚፈልገው ነገር ኢንፍራስትራክቸር ይፈልጋል። ስለዚህ ኢንፍራስትራክቸሮችም ላይ በጋራ በራሳችን አቅም የምንሰራቸው እንዳሉ ሆኖ ከአጋር አካላት ጋር ስራዎችን እየሰራን እንገኛለን። ሶስተኛው የሚፈልገው ነገር ደግሞ በማንኛውም ሰው አዋይርነስ ወይ ደግሞ ትሬኒንግ ያስፈልጋቸዋል። ስለዚህ በምን ዘርፍ ላይ ነው ዴታ ፕራይቬሲን በመጠበቅ የዴታ ሉዓላዊነትን በማስከበር መሰል ነገሮች ላይ ስልጠናዎችን እየሰጠን እንገኛለን። ተማሪዎቻችንም ብቁና ተወዳዳሪ እንዲሆኑ ከመጀመሪያው ጀምሮ ማስተማሩ ፊልድ ወርኩ እንዲሁም ከኢንዱስትሪ ጋር የሚያገናኛቸውን የፕሮጀክት ስራዎችን እየሰሩ ይገኛሉ። ይህንን ምክንያት በማድረግ በዚህ ሰዓት ለምሳሌ ዘንድሮ ካሉን ተመራቂ 300 ምናምን በላይ የሚሆኑ ተመራቂዎች አሉን በመጀመሪያ ዲግሪ የሚመረቁ። ከነዛ መካከል የሰሩትን ፕሮጀክቶች በማወዳደር ወደ 9 የሚሆኑ ፕሮጀክቶችን ለይተን ከኢንዱስትሪ ጋር የማገናኘት ስራ እየሰራን ነው። እነዚህ ኢንኩቤት የሚሆኑበትን መንገድ ወደ ቢዝነሱ የሚወጡበትና ራሳቸውን ችለው
ለሀገር የሆነ ኮንትሪቢዩት የሚያደርጉበት ነገሮች እየሰራ እንገኛለን። አፕሊኬሽኑ ያው እንደሚታወቀው ከሆነ ቦታ ካለንበት ቦታ ወደምንፈልግበት ቦታ የሚያደርሰን ነው። ይህ አፕሊኬሽን ኦፍላይን የሚሰራ ነው። የራሱ የሆነ ከስተማይዝድ የሆነ ፓዝ ያለው እና ደግሞ የራሱ የሆነ ከጉግል ማፕ ኢንዲፔንዳንት የሆነ እያንዳንዱን ቦታዎች ጎንደር ዩኒቨርሲቲ ውስጥ የሚገኙ እያንዳንዱን ቦታዎች አክሰስ ለማድረግ እና ስለ ጎንደር ዩኒቨርሲቲ የተለያዩ ኢንፎርሜሽኖችን የምናገኝበት በቂ የሆነ አፕሊኬሽን ነው። እንደ ፊቸሮች ብለን የጨመርንባቸው እንደዚህ ሼሪንግ ፈንክሽናሊቲዎች አሉት። ለዚህ ከረንት ሎኬሽን ሊሆን ይችላሉ ኦር ደግሞ አዘር ቢልዲንጎችንም ምናምን ቦታዎችን ለጓደኞቻችን በቀላሉ ሼር የምናደርግበት ነው። እናም ኢንፎርሜሽኖቹን ደግሞ የሚሰጠን የሆነች አርቲፊሻል ኢንተለጀንስ አለች። በጣም ኢንተለጀንት የሆነች ኤአይ ናት። እቺ ኤአይ የትኛውንም ስለ ጎንደር ዩኒቨርሲቲ ሊሆን ይችላል እዚህ ግቢ ውስጥ ስላሉ የትኛውንም ኢንፎርሜሽን አዲስ ሰው በሚመጣበት ሰዓት በቂ የሆነ ኢንፎርሜሽን የምትሰጥ ቻት ቦት ናት። እዛው አፕሊኬሽን ላይ ኢንተግሬት የሆነች and then ለስቴሽን ኦነሮች ደግሞ የማኔጀርና የአቴንዳንት ዌብ ዲዛይን አድርገንላቸዋል። እነሱ አፕሩቭ አድርገው የሚቀበሉበት ሲስተም ነው ማለት ነው። በዛው ልክ የኦንላይን ፔመንት ሲስተም አድርገናል፣ ኢንተግሬት አድርገናል ማለት ነው። ምንድነው ቺቲንግ ሊፈጠር ይችላል። ላይክ ለሁሉም የሚያስከፍሉት ክፍያ የተለያየ ነው ማለት ነው ለድራይቨሮች። ሶ ራሷ ያዘጋጀላት አዮት ሴንሰር እሷ ነች በቆየበት ሰዓት አድርጋ የምታስከፍለው ማለት ነው። ሶ ይሄ ነው ባጭሩ ያለው ሲስተም። ሌላው ሪሞትሊ ፓረንቱ ቻይልዱን ኮንትሮል ለማድረግ ቢፈልግ 5 ቻይልድ ሊኖረው ይችላል፣ 10 ቻይልድ ሊኖረው ይችላል። ስለዚህ 5ቱንም በአንድ ስልክ በእኛን አፕሊኬሽን በመጠቀም 5ቱንም ቻይልዶች ካለበት ቦታ ሆኖ ኮንትሮል ማድረግ ይችላል ማለት ነው። ያ ማለትም ለምሳሌ አዲስ አበባ ቢሆን ልጆቹ ባህር ዳር ቢሆኑ የእያንዳንዳቸው ስልክ ቢኖራቸው የእያንዳንዳቸው ፕሮፋይል ክሬት አድርጎላቸው የአንዱን ስልክ ብቻውን ኮንትሮል ያደርጋል። እያንዳንዱ የራሳቸው ኮንፊግሬሽን ሰጥቶ እያንዳንዳቸውን ሞኒተር ማድረግ ይችላል ማለት ነው። ያ ማለት ምን ሲጠቀሙ እንደነበር፣ ምን ተጠቅመው ምን አይነት ኤክስፕሊሲት ወይም አደልት ኮንተንት ሲያዩ ብሎክ እንደተደረገባቸው የሚያሳይ ርቀት የትም ቦታ ሆኖ መቆጣጠር የሚችልበት ሜትድ አለው ማለት ነው። ዋና ፋንክሽኑ ምንድነው? ዲፓርትመንታችን ወይም ዩኒቨርሲቲያችን ያሉትን ሮሎች ወይም በሮል ከፋፈል ናቸውና ለምሳሌ ፋካሊቲ ያለው ስታፍ አለው፣ ሙሉ አድሚኒስትሬተር አለው። ሁሉንም እንደ ሮል ከፋፈል ናቸውና ስቱደንቶች ደግሞ ኖቲስ ብቻ ማየት እንዲችሉ፣ ሌሎቹ ደግሞ ፖስት ማድረግ እንዲችሉ አውቶራይዝድ የሆነ ሮል ቤዝድ የሆነ ነው። ስለዚህ ኖቲሶቹ ካታጎራይዝ ተደርገው ኢቨንት ከሆነ ኢቨንት፣ ኤግዛሚኔሽን ከሆነ ኤግዛሚኔሽን፣ አርጀንት ከሆነ አርጀንት ተብሎ ኖቲፊኬሽን በየስልካቸው በእያንዳንዳቸው እንዲደርሳቸው ለሁሉም ተደራሽ እንዲሆን አድርገናል ማለት ነው። በርካታ ድጋፎች ያስፈልጓቸዋል። የመጀመሪያው በአሁኑ ሰዓት በሀገር አቀፍ የሚሆን በዓለም አቀፍ ተወዳዳሪ የሆኑ የዲጂታል ሶሉሽኖችን ለማምጣት ኮምፒውቲንግ ፓወሮች ያስፈልጋሉ። ያ ማለት ምንድነው? እንደ ጂፒዩ፣ ሲፒዩ ፕሮሰሲንግ ፓወራቸው ከፍተኛ የሆነ ስቶሬጅ ካፓሲቲያቸው ከፍተኛ የሆነ ሰርቨሮች ያስፈልጓቸዋል። ሌሎች ኢንፍራስትራክቸር ይዘቶች፣ እነዚህ አጠቃላይ አንዱ ፓኬጅ ነው። ይሄን ሊያሟላላቸው የሚችል አካል ይፈልጋሉ። ዩኒቨርሲቲዎች ያላቸው አቅም ውስን በመሆኑ አጋር አካላቶች ለነዚህ የሚሆን በተለይ የኢትዮጵያ ምንድነው የአርቲፊሻል ኢንተለጀንስ ሞዴሎችን ስናስብ አንዱ ኮምፒውቲንግ ፓወር ነው። እነዚህ ሪሶርሶች ከሌሉ ቲዮሪ ነው የሚሆነው፣ ከዛ ውጭ ምንም። ምክንያቱም የኤአይ ሞዴሎችንም ሆነ አሁን ላይ ያሉ ኢመርጂንግ ሞዴሎችን በከፍተኛ ሁኔታ ትሬኒንግ ለመስጠትና ለማሰልጠን እነዚህ ሪሶርሶች ያስፈልጋሉ። ስለዚህ የሪሶርስ ድጋፍ ይፈልጋሉ። ሁለተኛው ዴታ ነው። ከዴታ ነው ማንኛውም ነገር ወደ ውጤት የሚተነተነው። ስለዚህ ትላልቅ ዴታዎች አሏቸው። የፋይናንስ ሴክተር መስሪያ ቤቶች፣ የትራንስፖርት ቤቶች፣ የሕክምና ቦታዎች፣ ትምህርት ቤቶች እነዚህን ዴታዎች ሼር የማድረግ የማጋራት ለምርምር እንዲሆኑ የመፍቀድ ሞዴል እንዲሰለጥንባቸውና ከዛ ሞዴል ውስጥ መፍትሄ እንዲሆን የማድረግ ግዴታ አለባቸው። እሱን ድጋፍ ይፈልጋሉ።
ከዚህ በተጨማሪ የትሬኒንግ ፓኬጅ ልጆች ተማሪዎች ገና በመሆናቸው ሪል ወርልድ ሴናሪዮን የመረዳት አቅማቸው ያን ያክል ላይሆን ይችላል። እውነት ነው ኮድ መጻፍ ሊችሉ ይችላሉ፣ ግን ደግሞ ቢዝነስ ሞዴሉ ደግሞ የሚፈልገው ሌላ ነገር አለ። ስለዚህ የሶፍት ስኪል ትሬኒንጎች ያስፈልጋሉ። እንዴት ነው ኮሚኒኬት የሚሆኑት? የአይቲ ፕሮጀክቶች ፌል የሚያደርጉበት አንዱ በቴክኒካል ብቻ አይደለም፣ በማኔጅመንት ነው። ምክንያቱም የተለያየ ቲሞች ናቸው አብረው የሚሰሩት። ስኪል ላይ የሚሰሩ ሰዎች ደግሞ በቀላሉ ለመቆጣጠርና ረጅም ጊዜ ለማሳይ አዳጋች ነው። ስለዚህ ሰዎችን እንዴት ማኔጅ ያደርጋሉ፣ ቲምወርክ እንዴት ይሰራሉ፣ አንዱ ትሬኒንግ ያስፈልጋቸዋል። አዳዲስ ፈጠራዎች ሀሳቦችስ እንዴት ነው የሚሰሩት? ዓለም ያለችበት ሁኔታ ምን ይመስላል? ሀገራችን ያለበት ሁኔታ ምን ይመስላል? ማርኬቱ ያለው ትክክለኛ ሜዳ ላይ ያለው ማርኬት ምንድን ነው የሚለውን ደግሞ እሱን ተጨማሪ ትሬኒንግ ያስፈልጋቸዋል። ከወጡ ድጋሚ ይሄን እነዚህ ኦኬ ትሬኒንጉን አገኙ፣ ኮምፒውቲንግ ፓወሩን አገኙ፣ ሪሶርሱን አገኙ፣ ዴታ አገኙ፣ የመስሪያ ቁጭ ብሎ የመስሪያ ሪሶርስ አገኙ። ዜን እነሱን ደግሞ ከኢንዱስትሪ ጋር የማገናኘት ኢንኩቤት ማድረግ፣ ማሳደግ፣ ገንዘብ ጀነሬት እንዲያደርጉ ማድረግ። ይሄን ማድረግ ስንችል የሚቀጥለው ትውልድ ኦኬ እንደዚህ የሚባሉ ተማሪዎች ይሄን ውጤት አምጥተው ነበር፣ ስለዚህ እኔም ስራ ልስራ የሚል ወደዛ ይመጣልና እነዚህ ድጋፎችን ማግኘት ከቻሉ ባለሀብቶች ቴክኖሎጂ ላይ ኢንቨስት ማድረግ ከቻሉ እርግጠኛ ለልጆቹ ብቻ አይደለም ለሀገር የሚተርፍ ነገር በጋራ መስራት እንችላለን። ምክንያቱም ከአሁን በፊት ጥሩ የመከላከያ ሰራዊት ያለው አካል ወይ ደግሞ ጥሩ መሪ ያለው ሀገር ወይ ጥሩ የሆነ የንግድ መዋቅሩ እንደዚህ የሆነ ፖሊሲ ያለው አካል አሸናፊ ነው ወይም ደግሞ ትልቅ ደረጃ ላይ ይደርሳል ተብሎ የሚታሰብበት ዘመን ነበር። አሁን ደግሞ በዲጂታል መሪ የሚሆን ሀገር በዲጂታል መሪ የሚሆን ተቋም ነው በከፍተኛ ደረጃ ተወዳዳሪ የሚሆነው ራሱንም ሰስቴን የሚያደርገው ራሱንም የሚጠብቀው። ስለዚህ እነዚህ ድጋፎች ከማንኛውም አካል ቢመጡ ውጤታማ ስራ መስራት ይቻላል። መረጃው የሚሆነው እንዴት ነው? አድሚኑ አሁን የአንድ ስቴሽን ኦነር ይህን ነገር ፈልጋለሁ ብሎ ለሚጠቀም አድሚን ፓናል አለው ማለት ነው። ሰው ያ አድሚን ስቴሽኖችን አድ ያደርግለታል። እሱ የፈለገው ቦታ ለምሳሌ አዘዙ ጋር ከሆነ የአዘዙን ቦታ ሎኬሽን ወስዶ ያለውን ነገር ስንት ስሎት እንደሚቀበል ያሉትን አቬሌብል ስሎቶች ስንት እንደሆኑ ለትራከር ስንት እንደሚያስከፍል ላይክ ሁሉ ኢንፎርሜሽን እዛ ጋር ይገባላቸዋል ማለት ነው። ሶ ማኔጀሮችና አቴንዳንቶችን አሳይን ያደርጋል ማለት ነው ለየስቴሽኖችን እንተን ድራይቨሩ በዛው በኩል በሞባይል አፑ በኩል ይደርሰዋል። የነሱ ዌብ ዳሽቦርድ ነው ዲዛይን ያደረግነው። በሞባይሉ ይደርሰዋል። በአቅራቢያው የሚፈልገውን ስቴሽን ቡክ አድርጎ መሄድ ነው ማለት ነው። እንተን እንደመጣ ያ ድራይቨሩ ላይሰንስ አይዲውን አይቶ አፕሩቭ አድርጎ ያስገባዋል ማለት ነው። እንተን ያዘጋጀንላት ኪዋር ኮድ እስካን ያደርግና አፕሩቭ ተደርጎ ከሆነ ይገባል ማለት ነው። ጌቱ ይከፍትለታል ማለት ነው። ውጤታማ ነው የሚለውን ዲፕሎይ ለማድረግ ፕሌይ ስቶር እና ሌሎች ፊቸሮች አድ የምናደርጋቸው ክላውድ ፋንክሽን የሚባሉ ወይም ክላውድ ሜሴጂንግ የሚባሉ የሚሰሩ ነገሮች አሉ። እነሱን ለመስራት ደግሞ የመጀመሪያ ሬጂስተር ማድረጊያ ብቻ $10 ይጠይቃል። ሬጂስተር ማድረጊያ ክላውድ ሜሴጂንግ የሚባለውን ነገር ለማስጀመር ብቻ $10 ይጠይቃል። ከዛ ውጭ በተጨማሪ ፕሌይ ስቶር ላይ ለማስቀመጥም እንደ መጀመሪያ ማስጀመሪያ ብቻ $25 ወራ ምናምን አካባቢ ይጠይቃል ማለት ነው። ስለዚህ ያንን ለማድረግ እንትን አላልንም። የፓረንቱን እንዴት ነው ሰው ወጣችሁ አይታችኋል ወይ ከተባለ በባለፈው ከዚህ ጎንደር ዩኒቨርሲቲ ውስጥ ኤግዚቢሽን ነበር። የፓረንቱን ችግር በሚገባ ሄደን ተረድተናል። በጣም ሰው እንደዚህ አይነት ነገር ይፈልጋል። እኛ ሄደን የሰውን ጉጉት በጣም አይተናል እና ዲፕሎይ ቢደረግ በጣም ቆንጆ ነው ያስባል። ግቢያችን ላይ ዲፕሎይ ተደርጎ ቼክ ተደርጓል በትንሽዬ ተማሪዎች በሚባሉና ያየነውም ውጤት ደግሞ በቂ ነው። በዚህ ዓመት የገቡ ፍሬሽ ስቱደንቶች ነበሩ። በእነሱ ላይ ቼክ አድርገን ውጤታማነቱን አይተነዋል እና የተሻለ ኢንፎርሜሽን እና የተሻለ ነገር ያመጣል ብለን ያሰብነው። ምክንያቱም ያው አንድ ሰው ከሆነ ቦታ ተነስቶ ወደ ዴስቲኔሽኑ ላይ ለመድረስ ብዙ አይነት ነገሮች ያስፈልጉታል። በተለይ አዲስ በሚሆንበት ሰዓትና በበቂ ጊዜና በአጭር ጊዜ ውስጥ የሚፈልገውን ነገር በአጭር ጊዜ ውስጥ አድርጎ የሚጨርስበት ነው ማለት ነው። ይሄ አፕሊኬሽን ይህንን ፕሮብሌም ሶልቭ ያደርጋል ብለን እናስባለን እና ሶልቭ አድርጎታል። የፋይናል ኢየር ፕሮጀክት ስለሆነ ፋይናል ኢየር ፕሮጀክቱ ካለቀ በኋላ ዲፕሎይ ተደርጎ ዩኒቨርሲቲ ውስጥ መስራት ጀምሯል። የመማር ማስተማር ዋና ዓላማው መጨረሻ ላይ ወጥቶ ኢንዱስትሪው ላይ
የራሱን ኮንትሪቢዩት የሚያደርግ ስራ መስራት ነውና በርካታ ስራዎችን እየሰሩ ይገኛሉ። በተለይ ተማሪዎቻችን የሚሰሯቸው ፕሮጀክቶች ቅድምም እንዳያቸዋቸው የፕሮብሌም ቤዝድ የሆኑ ናቸው። ሪሊ አሁን አገሪቱ ላይ ያለው ችግር ምንድነው? የትኛው ቢዝነስ ምን አይነት ቴክኖሎጂ ይፈልጋል? ለዛ የሚሆነው መፍትሄ ምንድነው? ስለዚህ ቢዝነስ ኦሪየንትድ የሆኑ ስራዎችን እየሰሩ ይገኛሉ። ለዛ የሚሆኑ ደግሞ ስልጠናዎችን ይሰለጥናሉ። ምክንያቱም ቴክኖሎጂ ውስጥ ፈጠራ አለ፣ ቢዝነስ አለ። ቢዝነስ ማለት ደግሞ የትኛው ችግር ምን አይነት መፍትሄ ያስፈልገዋል የሚል አብሮ የመስራት ቲም ወርክ አለ። ለነሱ የሚሆኑ ስልጠናዎችን እየሰጠናቸው ነው የቆየ ነው። ድጋፍ ደረጃ ላብ ክላስ ለብቻችን ላብ ክላስ ነበረን። እንደ ዋይፋይ እንደዚህ አይነት ነገሮችን ድጋፍ ተደርጎልናል። እናም ሰርተነውን ከጨረስነው በኋላ ዲፕሎይ አድርገን ቼክም እንድናደርግ ከዲናችን እንትን አግኝተን ድጋፍ አግኝተን ነበረ። እናም አድቫይዘሮችም ነበሩን። ይሄ ይጨመርበት እያሉ ጋይድ የሚያደርጉን አድቫይዘሮች ነበሩን። ይህንን ነገር በእኛ ትምህርት ክፍል ውስጥ ይሰጥ የነበረው ትምህርት ኖርማል ወይም የቱቶሪያል ከመሰጠት ይልቅ አውትካም ቤዝድ ነበረ። ይህም ላቦቻችን ላይ የምንፈልጋቸው ሶፍትዌሮች፣ ማቴሪያሎች ስለሚቀመጡልን በፈለግነው ሰዓት መጠን ሁሉንም አክሰስ እያደረግን መስራት እንችላለን ማለት ነው። እስካሁን ድጋፍ የለንም። ድጋፍ የምንፈልገው ድጋፍ ምንድነው? አንደኛ እስካሁን እየሰራንበት ያለው በአንድ ፒሲ ብቻ ነው። የምንሰራበት አፕሊኬሽን የምንሰራበት ራሱ አንድ ፒሲ ሆኖ ያንን ለመስራት በጣም ኢንተንሲቭ ነው፣ ሪሶርስ ኢንተንሲቭ ነው የምንሰራበት። አንድሮይድ ስቱዲዮ ጸጥ ይላል፣ አንዳንዴ ፒሲው ጸጥ ይላል፣ ራሱ ደርሶ ይቆማል ማለት ነው፣ ስታክ ያደርጋል እና እሱ። ሁለተኛ ደግሞ ምንድነው እዚህ ላይ ፕሌይ ስቶር ላይ እንደዚህ ለመጫንም እነዚህ የሚያስፈልጉ ነገሮች እነዚህ ክላውድ ፋንክሽን ብዬ ቅድም የተናገርኩት እነሱን ለማስጀመር የግዴታ እኛ ክሬዲት ካርድ የለንም። ሁለተኛ የሚጠይቀውም በዶላር ስለሆነ እኛ ተማሪዎች ነን፣ ገና ተመራቂ ተማሪዎች ስለሆነ እነሱን አፎርድ ማድረግ አንችልም። ስለዚህ ፒሲ እነዚህ ፕሌይ ስቶር ላይ የሚጫንበት ነገር ቢስተካከልልን ዲፕሎይ ቢደረግ ለህዝቡ ይጠቅማል። እዚህ ሀገር ላይ ብቻ ተወስኖ የሚቀር ነገር አይደለም፣ ዓለም አቀፍ ደረጃ መድረስ የሚችል ነበር። መማር ማስተማሩ በጣም በተለይ ኢምቤድድ ሲስተም ነበረ። እሱ ኮርስ ጋር በደንብ ስለዚህ አይነት ነገር ተምረናል። በደንብ ድጋፍ ተደርጎልናል። ኦልሶ አድቫይዘሮቻችን ብዙ እንትኖችን ሰጥተውናል ማለት ነው። እነሱ አድቫይዝ አድርገውን ነው እዚህ የደረስ ነው። ቀጣይ ከዚህ ከወጣን በኋላ ይሄን የመሰሉ ቅርብ ላይ ያሉ ይሄ አሁን የሰራነው ፕሮጀክት ዩኒቨርሲቲያችን ላይ ያለ በጣም መሰረታዊ የሆነ ችግር ነው። እንደዚህ የመሳሰሉ ደግሞ ሀገራችን ላይ ብዙ አይነት ችግሮች ይኖራሉ። እነዚህን ችግሮች ወደ ሲስተም በመቀየር ሁሉም ተደራሽ ማድረግ ነው አላማችን እና ይህንም ለማድረግ ለምሳሌ የሶፍትዌር ችግር ያጋጥመናል፣ እንዲሁም የኮምፒውተር እንዲሁም ለምሳሌ የሰርቨር እንትን ያጋጥመናል። እንዲሁም ደግሞ አክሰስ ስናደርገው ወይም ቴስት ሲደረግ ለምሳሌ እኛ የሰራነው ፕሮጀክት የተጠቀምነው ቴክኖሎጂ ስታክ ፋየርቤዝ ነበረ። ፋየርቤዝ ደግሞ እንትን ይጠይቃል፣ ክሬዲት ካርድ ይጠይቃል። ስለዚህ ይሄን ክሬዲት ካርድ ደግሞ በእኛ በተማሪ አቅም መከፈል ስለማይችል ሎካል ያርገ ነው ዳታቤዛችንን በሎካል በፒሲያችን አረግ ነው ማለት ነው። ይሄን ነገር ግን የሚሸፍንልን ሰው ብናገኝ ሙሉ በሙሉ ሁሉም አክሰስ ማድረግ ይችላል ማለት ነው። ኢምፕሊመንት እንዲደረግ ላይክ አዮት ነው እንደነገርኩ የምንጠቀመው እንትኖች ብዙ አይነት ሴንሰሮች ያስፈልጉናል ማለት ነው። ይሄን ለመስራትም ላይክ ጎንደር ዩኒቨርሲቲ ነው ድጋፍ ያደረገልን። ኦል ኢን ኦል እቃዎቹን እንትን አለልን ማን ነው ፕሮቶታይፑ ጋር ያሉትን ብዙ እቃዎች ያስፈልጉናል የአይኦት ሴንሰሮች። ከመሰረተ ልማት አኳያም የአይሲቲ መሰረተ ልማት ከማስፋት አኳያ ዩኒቨርሲቲያችን ቀደም ሲል ይታወቅበት የነበረው አንዱ በአይሲቲ ዘርፍ ነው። አሁን ደግሞ አይሲቲ በየጊዜው እያደገ እየተለወጠ አዳዲስ ቴክኖሎጂዎች እየተፈጠሩ እየመጡ ስለሆነ ከዘመኑ ጋር ለመሄድ የሚያስችል ስራ መስራት አለብን ብለን በተለይ ዘመናዊ የዲጂታል የዳታ ሴንተር በመገንባት አሁን በቅርቡ የሚመረቅ ዲጂታል የዳታ ሴንተር ግንባታ እያጠናቀቅን ነው የምንገኘው። ሌሎች ከዋይፋይ ጋር ከአይሲቲ መሰረተ ልማት ጋር ከዋን ካርድ ሲስተምን የአንድ ካርድ ስርዓትን በመዘርጋት አሁን ግንባታው እየተካሄደ የሚገኙ ዘርፈ ብዙ
የመሰረተ ልማት ስራዎች አሉ። ይህን ሁሉ እንግዲህ መተግበር ከቻል ዩኒቨርሲቲያችን ወጪ በመቆጠብም ውጤታማነትን በመጨመርም ተጠያቂነትን በማስፈንም ሰፊ ስራዎች እና ሰፊ ለውጦች ማምጣት እንችላለን። መንግስት ያቀደውን የ2030 ግብ ደግሞ በተቋማችን ማሳካት ብቻ ሳይሆን ሌሎችም እንዲያሳኩ እንደ ከፍተኛ ትምህርት ተቋም ብዙ ስለሚጠበቅብን እያገዝ ነው የምንገኘው። ስለዚህ ከዚህ በኋላ የሚጠበቀው ምንድነው? ፋይናንስ ሊያረጋቸው የሚችል አብሯቸው ሊሰራ የሚችል ፖቴንሻል የሆነ ኢንዱስትሪ መፈለግ፣ ከነሱ ጋር ሊንኬጅ ማድረግ፣ የሚዲያ አካሉ እነሱን ፕሮሞት ማድረግ ማሳደግ፣ የመንግስት አካል ደግሞ እነዚህ ልጆች ደግፎ ፕሮጀክቱ መሬት ላይ የሆኑ እውን እንዲሆኑ ማድረግ ነው። እነሱን በሚገባ እየሰራን እንገኛለን። የምርምር ማዕከሉም ምርምር ይሰራል። ፋንዳሜንታል የሆነ ሪሰርች ስራውን ይሰራል። የምርምር ዋና ዓላማው ደግሞ ህይወትን ሊቀይሩ ሊያቀሉ የሚችሉ ስራዎችን መሬት ላይ ወርዶ ለህዝብና ለቢዝነሱ ማስረከብ ነው። እሱ ላይ ደግሞ ዶሜን ቤዝድ የሆኑ ከሁሉም ከጤናው፣ ከግብርናው፣ ከኮሚኒኬሽኑ አጠቃላይ ከሚፈልገው መንገድ ሴክተሮች አንድ ጋር ሆነው አፕሊኬሽን ወይ ደግሞ አፕላይድ ሪሰርች የምንለውን ፕሮጀክት የሚሰሩበትን ስራ እያመቻቸን እንገኛለን።